ሁለት እግሮቿንና አንድ እጇን በግፍ የተቆረጠባት ልጅ ነች። የዛሬ 3 ወር እንደማንኛውም ደሃ ኢትዮጵያዊ ተሰዳ ኑሮዋን ለማሸነፍ ወደ ሳውዲ አረቢያ ትሰደዳለች ከሁለት ኢትዮጵያውያን ጋራ። ከዛ በኋላ ዱባይ ትራንዚት ነበር በረራቸው። በዱባይ ትራንዚት አድርጎ ሳውዲ አረቢያ ይደርሳሉ። ከዛን አዙሯት ትወድቃለች። አብሯት የነበሩ ሁለት ኢትዮጵያውያኖች ይጮሃሉ። ከዛን ደላላው ይመጣና ወደ ሐኪም ቤት ይወስዳታል እሷን። ሌሎቹን ደግሞ ወደ የማዳም ቤታቸው ያደርሳቸዋል። እዛው ጋር ነበር የተለያዩት ከሷ ጋር እነዛ ሁለት ኢትዮጵያውያኖች። ከዛን እቺ ልጅ ከ3 ወር በኋላ ሌላ ኢትዮጵያዊት ታገኛትና ሆስፒታል ውስጥ ታወራታለች። ከየት ነሽ? ከዚሁ ትላታለች። ከዛን ሁለት እግሮቿ የለም አንድ እጇ ተቆርጧል። ልጅቷ በቃ ጭንቅላቷ ተነክቷል። ባሏ ጋር ሲደወል ባሏ እነዛ ልጆችን ኮንታክት ለማድረግ ይሞክራል። እነዛም ልጆች እዛ ጋር እንደተለያዩ ነው የነገሩት። ከዛን አሁን ደላላው አልተያዘም፣ ቪዛ ይላክለት አረብ አልተጠየቀም። ሁለት እግሮቿ ተቆርጠዋል፣ እጇ ተቆርጠዋል። አስቡት እንግዲህ በሰላም ከቤተሰቦቿ ተለይታ ተርቼ ለወጣለሁ ነገ ሰው ሆናለሁ ብላ ያላትንም በሙሉ አታነች ያለችው እና ወደ ሀገር ለማስገባትም እንዲሁም ደግሞ እነዛን ሰዎች ለማስያዝም የናንተ ርብርብ የኢትዮጵያኖች ርብርብ ያስፈልጋል። እባካችሁን ኮፒ ሊንክ ሼር አድርጉ፣ ለህዝብ አድርሱ። ብቻ የዚህን ዕውቀት ያላችሁ የሚደረገውን ነገር ማድረግ የምትችሉትም ሰዎች እባካችሁን ባሲን ጨምራችሁ ተባበሩን። ይህቺ ልጅ ነች። ይሄ አሁን ምን ይደረጋል? ለምን እንደተቆረጠባት ስትጠየቅ አታውቅም። አላውቅን ለምን እንደቆረጡብኝ ትላለች። በቃ እኔ ቪዲዮን